ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት ጀነራል ባዮሎጂ ቻፕተር 5ን በፓርት 1 አይተን ጨርሰናል። ይሄ ፓርት 2 ነው። ለዩቲዩብ ቻናል አዲስ የሆናችሁ ተማሪዎች ሰብስክራይብ፣ ሼር በማድረግ አብራችሁ እንድትቆዩ በትህትና እንጠይቃችኋለን። ይሄ ዋና ዋና ሀሳብ ነግራችሁበት ዩቲዩብ ቻናል ነው። ይሄን ካደረጋችሁ ወደ ዛሬው ጂን ኤንድ ዲኤንኤ ኦር ክሮሞዞም እና ሴል ዲቪዥን የሚለውን ስናይ እንግዲህ ይሄ አራቱንም ሀሳብ የምናወራበት ዋና ምክንያት ዘር የሚባለው ወይም ሄሪዲቲ የሚባለው እንግዲህ ከወላጆቻችን ወደ ልጆች ይተላለፋሉ። የሚተላለፉት በተለያዩ ሪፕሮዳክቲቭ ወይ ሊሆን ይችላል። ነገር ግን ኮመንሊ በሴክሹዋሊ ሪፕሮዳክት ሲስተም ባላቸው ኦርጋኒዝሞች በኩል በወንዱ በኩል ሪፕሮዳክቲቭ ሴሎች አሉ። እንደገና በሴቷ በኩል ደግሞ ሪፕሮዳክቲቭ ሴል አሉ። ሁለቱም አንድ ላይ ፈርቲላይዜሽን ይፈጥሩና ከዛም በኋላ ምን ይፈጠራል? ልጅ ከተፈጠረ በኋላ ልጁ እንግዲህ በተለያየ እድገት ውስጥ ያልፋል። በዚህ እድገት ውስጥ በሚያልፍበት ጊዜ ለማደግ ምን ያስፈልገዋል ማለት ነው? ተጨማሪ ሴል ያስፈልገዋል። ክሮሞዞም፣ ዲኤንኤ፣ ጂን እነዚህ ነገሮች ያስፈልጉታል። ለዚህ ነው እነዚህን አራቱንም ተርሞች የምናየው ማለት ነው። ለምሳሌ የሆነ አበባ የሆነ ፕላንት ሊሆን ይችላል። ወይም የሆነ ለምሳሌ አንድ ድመት ብንወስድ ድመት ወይ ኦርጋኒዝም ድመት ብንወስድ የሆነች ታይም ላይ በየሆነች ሳይዝ ትወለድና ከዛም በኋላ እያደገች ምናምን እያደገች ትሄዳለች እና ይሄ የእድገት ስቴጆች የመጡት ከየት ነው? ሴል ዲቪዥን ስላለ ነው ማለት ነው። የሆነ ጊዜ አንድ ሴል ነበረ። ከዛ በሴል ዲቪዥን ወደ 2 እየመጣ ወደ 3 እየመጣ ወደ 4 እየመጣ እንደዚህ የበዛ ትልቅ የሆነ ኦርጋኒዝም የመፈጠሩ ግን እነዚህ ሴል ዲቪዥኖች ስላሉ ነው። ለዛ ነው ጂን፣ ዲኤንኤ፣ ክሮሞዞም እና ሴል ዲቪዥን የምንለውን የምንማረው ማለት ነው። እና ይሄ በሚሆንበት ጊዜ ሴሎች ዲቫይድ ያደርጋሉ። ዲቫይድ በሚያደርጉበት ጊዜ በሴሎች ውስጥ ያሉ ዲኤንኤዎችም በተመሳሳይ በሴል ቁጥር ነው ምን የሚያደርጉት ዲቫይድ የሚያደርጉት ማለት ነው። ማለትም የሆነ ጊዜ 2 ሴል ካለ በእያንዳንዱ ሴል ላይ ዲኤንኤ አለ። ይሄ ሴል በሴል ዲቪዥን ወደ 4 ቢመጣ እንደገና በውስጡ ስንት ዲኤንኤዎችን እየያዘ መምጣት አለበት? 4 ዲኤንኤ። እንደገና ይሄ ወደ ብቻ የሴሉ ዲቪዥን እየበዛ በሄደበት ቁጥር ውስጥ ያለው የዲኤንኤ ቁጥርን በተመሳሳይ መብዛት አለበት። እና ዲኤንኤ ዋና ጥቅሙ ጄኔቲካሊ የሆነ ኢንፎርሜሽንን ወይም ኮዶችን በውስጡ የያዘ ነው። እዛ ኮድ ውስጥ ላይ ደግሞ ጂን የሚባል አለ። ጂን የሚባለው ይሄ ደግሞ የዲኤንኤ አንዱ ክፍል ሲሆን ሴሎች ፕሮቲንን ለማዘጋጀት እና የተለያዩ የሰውን ባህሪያቶችን ምናምን ኤክስፕረስ ለማድረግ የምንጠቀመው አንዱ ሴል የሚጠቀመው አንዱ የዲኤንኤ ሴክሽን ወይም ቁራጭ ምን ተብሎ ይጠራል? ጂን ተብሎ ይጠራል። ሌላኛው ደግሞ ስለ ዲኤንኤ ስትራክቸር ስናይ ዲኤንኤ የሚባለው የተሰራው በምንድነው? በኒውክሊዮታይድ ነው። ይሄ ኒውክሊዮታይድ የምንለው በውስጡ 3 ነገሮችን ይይዛል። አንደኛ ናይትሮጂነስ ቤዝ የሚባል ነው። ሁለተኛ ደግሞ ፎስፌት ግሩፕ የሚባል ነው። ሶስተኛ ደግሞ ፍሪ ሃይድሮክሳይድ የሚባል ነው። እነዚህ ምንን የሰሩ ናቸው? ኒውክሊዮታይድን የሰሩ ናቸው። ኒውክሊዮታይድ ደግሞ ምንን ነው የሰራው? ዲኤንኤውን ነው የሰራው ማለት ነው። እና እነዚህ ናይትሮጂነስ ቤዝ የምንለው በውስጡ 5 ነገሮችን ይይዛል። አንደኛ አዲኒን እና ጓኒን የሚባል ነው። ሁለተኞቹ እነዚህ አዲኒን እና ጓኒን የሚባሉት ምን ተብሎ ነው የሚጠሩት? ፑሪን ተብሎ ይጠራሉ ማለት ነው። ማለትም ደብል ሪንግ የያዙ እነዚህ ምን ተብሎ ይጠራሉ? ፒዩሪን ተብሎ ይጠራሉ። ናይትሮጂነስ ቤዝ ናቸው። ሁለተኛ ደግሞ ፕራሚድ ተብሎ የሚጠሩት ሲንግል የሆነ ምንን የያዙ ናቸው? ሪንግን የያዙ ናቸው። እነሱም ሳይቶሲን ተብሎ ታይሚን እና ዩራሲን የሚባሉ ናቸው። እነዚህ ሁለቱም የናይትሮጂን ቤዝ ፎርሞች ናቸው ማለት ነው። የመጀመሪያው ፑሪን የሚባሉ ደብል ሪንግ የያዙ ሲሆኑ ሁለተኛ ፕራሚድ የሚባሉ ደግሞ ሲንግል የሆነ ምን የያዙ ናቸው? ናይትሮጂነስ ቤዝ የያዙ ናቸው። እነዚህ አጠቃላይ
አምስቱም ምን ውስጥ ነው የሚመደቡት? ናይትሮጂነስ ቤዝ ናቸው። እነዚህ ናይትሮጂነስ ቤዝ ደግሞ ኒውክሊዮታይድን ነው የፈጠሩት። ኒውክሊዮታይዶች ናቸው ደግሞ ዲኤንኤን የፈጠሩት ማለት ነው። ሌላኛው ደግሞ ዲኤንኤን የፈጠረው ኒውክሊዮታይድ በውስጡ ምንን ይዛል? ፎስፌት ግሩፕን ይዛል። ፎስፌት ግሩፕን ስንል ይሄኛውን ነው ፎስፌት ግሩፕ የምንለው እና ይሄ ፎስፌት ግሩፕ ደግሞ በውስጡ ሁለት አይነት ነገሮችን ይዛል። አንደኛ ሪቦዜም የምንለውን፣ ሁለተኛ ደግሞ አይ ቲንክ ስክሪኑን ጠጋ ላድርግ። እሺ ይሄ ፎስፌት ግሩፕ የምንለው በውስጡ ስንት ነገርን ይዛል? ሁለት ነገሮችን ይዛል። አንደኛው ሪቦዘም ሹገር የምንለው ነው። ሌላኛው ደግሞ ዳርቦ ሪቦዘም የምንለው ነው። እና ይሄ ፎስፌት ግሩፕ የምንለው ይሄኛውን 5 ካርበን ሹገር የምንለውን ወይም ዳይካርቦ ሪቦዘም የምንለውን ከያዘ የሚገኘው የት ነው? ዲኤንኤ ውስጥ ነው ማለት ነው። ሪቦዜም የምንለውን ሞለኪውሎችን ብቻ የሚይዝ ከሆነ ፎስፌት ግሩፑ የሚገኘው በአርኤንኤ ውስጥ ነው ማለት ነው። ሌላኛው እንግዲህ ኒውክሊዮታይድ የተሰራበት ፍሪ ሃይድሮጂን ግሩፕ ኦኤች ናቸው። በሶስት በካርበን ላይ አታችድ ሆኖ ያሉ ፍሪ ሃይድሮ ኦኤች ሃይድሮ ኦክሳይድ ሃይድሮዲክስን ወይ ኦኤች ግሩፖችን ይይዟል ማለት ነው። እነሱም እነማን ናቸው? ለምሳሌ እዚህ ጋር እንደምታዩት ምን አለ? የካርበን ግሩፖች አሉ። እነሱ ላይ ምኖች አሉ? ኦኤቾች አሉ። እያያችሁ እንደሆነች ኦኤቾች አሉ። ኦኤች አለ ኦኤች አለ። እነዚህ በኤችኤች ግሩፕ ላይ የተለጠፉ ማለት ነው። ሶ እነዚህ በሙሉ ፎስፌት ግሩፖችን የሚያጠቃልል ነው። ይሄ ደግሞ ኦኤች ግሩፖቹም ደግሞ ኦኤች ግሩፕን የሚይዝ ነው። እነዚህ ሶስቱም ተሰብስበው ምንን ይፈጥሯል? ኒውክሊዮታይድን። ኒውክሊዮታይድ ደግሞ ምንን ፈጥሯል? ዲኤንኤን ፈጥሯል ማለት ነው። የዲኤንኤ ስትራክቸር እንደዚህ ነው። እሺ በቀላሉ በኢሜጅ ሳሳያችሁ እዚህ ጋር እያወራን ያለነው ዲኤንኤ አለ እና የዲኤንኤ እንግዲህ ሁለት የሆነ ስትራንዶች አሉት። አንደኛው እንግዲህ እንደምታዩት እንደዚህ የሆነ ስትራንድ አለው። ሌላኛው ደግሞ እንደዚህ የሄደ ስትራንድ አለው። ሶ ሁለት አይነት ስትራንድ አለው ስንል ሁለት መስመር አለው። ሶ እነዚህ ደግሞ እንደዚህ እንደ ርብራብ የተቀመጡት ማለት ናቸው። እንደ ምንድነው? ናይትሮጂነስ ቤዝ ይባላሉ። እነዚህ ደግሞ ምንን ፈጥረዋል? እንግዲህ እንደምታውቁት እነዚህ በሙሉ ተሰብሰቡና እዚህ ጋር ትንሽዬ ፓርት ፈጥራለች። የዚህኛው ትንሽዬ ፓርት ትፈጥራለች። እሷም ምንድን ናት? ዲኤንኤ ራፒድ የምንለውን ፈጥሯል ማለት ነው። እና ይሄ በሙሉ ተሰብስቦ እዚህ ጋር ትንሹን ፓርት ፈጥሯል። እሱም ምንድነው? ኒውክሊየስ የምንለው። ይሄኛው ደግሞ የተሰበሰበ ይሄድና የክሮሞዞምን ትንሹን ፓርት ይፈጥራል ማለት ነው። የክሮሞዞምን ትንሹን ፓርት ይፈጥራል። ክሮሞዞም የሚባለው ደግሞ ኒውክሊየስ ውስጥ ነው የሚገኙት። ኒውክሊየስ የሚገኘው ደግሞ በየት ነው? በሳይቶፕላዝማ ውስጥ ነው። ሳይቶፕላዝማ የሚባለው ደግሞ የሚገኘው የት ነው? ሴል ውስጥ ነው ማለት ነው። ስለ ዲኤንኤ ስናወራ በጣም ሞለኪውል እንደሆነ ማሰብ አለባችሁ። ገና ሴል ገብተን ከዛ ሳይቶፕላዝማ ገብተን ከዛ ኒውክሊየስ ውስጥ ገብተን ከዛም በኋላ ውስጥ ስላለው ስለ ክሮሞዞም ገብተን ክሮሞዞማ ውስጥ ትንሿን ቁራጭ ፓርት ወስደን ስለዛ ጉዳይ እያወራን እንደሆነ ማወቅ አለብን። ሶ በኢኳሪዮቲክ ሴል ውስጥ ላይ ዲኤንኤዎች ሁል ጊዜ ሂስቶንስ በምንለው ፕሮቲን ላይ ተጠምጥመው ነው የሚገኙት ማለት ነው። ፓክድ ሆኖ ነው የሚገኙት። ልክ እዚህ ጋር እንደምታዩት እዚች ጋር እንደሚታየው ማለት ነው። ልክ እንደዚህ አይነት ፕሮቲኖች አሉ። ሂስቶንስ ይባላሉ። በእነሱ ሂስቶንስ ላይ ምናምን እንደ ገመድ ተጠምጥነው ነው የሚገኙት ማለት ነው። እነዚህ ዲኤንኤ የምንለው ማለት ነው። እሱ ብቻ ሳይሆን ዲኤንኤ የሚባለው ተጠምጥሞ ሲገኝ በምን ላይ? በሂስቶንስ ላይ ምን ተብሎ ይጠራሉ? ኒውክሊዮሶም ተብሎ ይጠራሉ። ይኸው እዚች ጋር ኒውክሊዮሶሞቹ ማለት ነው። እነዚህ ቢጫ ፓርቶቹ ድንጋይ የሚመስሉት ምናምን ምንድን ናቸው? ስቶንስ ናቸው። በእነሱ ላይ እንደ ክር ተጠምጥሞ ነው የሚገኙት ማለት ነው። እነዚህ ኒውክሊዮሶሞች ደግሞ በጣም ኮምፓክት የሆኑ እነዚህ ማለት ነው። ይሄኛው ፓርት በጣም ኮምፓክት የሆነ ወደ ትንሽነት እየተጨማደደ ሳይዙ እየቀነሰ የተለያየ ምንን ይፈጥራል ማለት ነው። ትንሽዬ ይኸው እዚች ጋር እንደምታውቁት ትንሹን ፓርት ይፈጥራል ማለት ነው። ኮንዴንሴሽን ክሮማቲን የምንለው ይሄኛው ደግሞ ቀስ በቀስ የሄደ ትንሹን
የክሮሞዞምን ፓርት ይፈጥራል ማለት ፋርዘሪ የክሮሞዞምን ፓርት ይፈጥራል ማለት ነው። እና ክሮሞዞሞች ደግሞ ሁለት አይነት ኤሪያዎች አሉ። ይሄ ክሮሞዞም ሁለት አይነት ኤሪያ አለው። የመጀመሪያው በጣም ጥቅጥቅ የሆነ ፓርት ነው። እዚህ ይሄኛው ፓርት ራሱ ሆኖ ነገር ግን በጣም ጥቅጥቅ የሆነ ፓርቱ ምን ተብሎ ይጠራል? ሄትሮክሮሚክ ተብሎ ይጠራል። እዛ ቦታ ያለው ጂኖች ኤክስፕሬስ የሚሆኑበት ፕሮባቢሊቲ በጣም ትንሽ ነው። በጣም ሪንግ የተጨማደደ ወይም ሪንግድ የሆነ ኤሪያ ስለሆነ ብዙም ኤክስፕሬስ አይሆኑም እዛ ሰፈር ላይ የሚገኙ ጂኖች። ይኸው እንዳልኳችሁ የመጀመሪያው ሄትሮካሚን የሚባለው ነው። እሱ እዛ ሰፈር ላይ ያለው ጂኖች ወይም ይሄን ክሮሞዞም እያወራን ያለነው ሁለት አይነት ኤሪያ አለው ብለናል። የመጀመሪያው ሄትሮኮሚን የሚባል ነው። እዛ ውስጥ የሚገኙ ጂኖች ወይ እዚህ ሊሆን ይችላል ወይ እዚህ ሊሆን ይችላል። በዛ ብቻ በጣም ጥብቅ በዚህኛው ጥብቅ ባሉ ኤሪያዎች ላይ የሚገኙ ጂኖች ኤክስፕሬስድ የሚደረጉ አይደሉም። ሌሎኞቹ ደግሞ ኢኖክራሚቲን የሚባሉ ናቸው። እዛ ላይ የሚገኙ ጂኖች አርኤንኤ ዲኤንኤ እንደዚህ አይነት ነገሮችን ለመስራት የሚያገለግሉ ናቸው። ማለትም ኤክስፕሬስ የሚደረጉ ናቸው የተበታተነ ቦታ ላይ የሚገኙ። ሌላኛው ደግሞ ማወቅ ያለብን ይሄ ዲኤንኤ የምንለው በሁለት ፖሊኒኩሊታይድ ስታንዶች ወይም በሁለት ስታንዶች ወይም እንደ በሁለት ስታንዶች ስንል በዚህ ማለት ነው። አንዱ ከአምስት ወደ ሶስት የሄደ ነው። ሌላኛው ደግሞ ከአምስት ወደ ሶስት የሄደ ነው። ኦፖዝድ በሆነ ዳይሬክሽን ማለት ይሄ ቀስት ወደዚህ ነው፣ ይሄ ቀስት ወደ ታች ነው። ኦፖዝድ በሆነ በፖሊኒክሊታይድ በተሰራ ስታንዶች ምናምን የቆመ ነው። አንዱ ደግሞ ይሄኛው ፖሊኒክሊታይድ ስታንድ ከሌላኛው ፖሊኒክሊታይድ ስታንድ የተገናኘው በምንድነው? በናይትሮጂን ቤዝ በናይትሮጂን ቤዞች ናቸው። ማለትም ኤቲ እንደምታውቁት ጂሲ አለ። ማለትም አዲን የምንለው ከታይሚን ጋር ነው ሁል ጊዜ ጆይን የሚያደርገው። ጓኒን የሚለው ደግሞ ከሳይቶሲን ጋር ነው። ታይሚን ደግሞ ጓኒን ጋር ነው። ሳይቶሲን ከጓኒን ጋር ነው። በእንደዚህ አይነት ወይ አንዱ ከሌላው ጋራ በናይትሮጂኔስ ቤዝ እየተገናኙ ሁለት ኒውክሊዮታይድ ስታንዶች የፈጠሩበት ስትራክቸር ነው ዲኤንኤ የሚባለው። እና ዲኤንኤ እዚህ ጋር እንዳለው እንደ መሰላል ብቻ የሚመስል ሳይሆን ይሄ እንደ መሰላል ስትራክቸር ሆኖ እያለ የተጠመጠመ ነው። እንደዚህ የሆነ ነው ማለት ነው። እንደዚህ የተጠመጠመ አይነት ፎርም ያለው ነው። ሄሌክስ አይነት ብለን የምንጠራው ማለት ነው። ምን የሆነ ነው? ከአንዱ ከሌላው ጋራ የተጠመጠመ ነው። በዚህ ፎርም ነው ያለ። ሌላኛው ማወቅ ያለብን እነዚህ ቱ ስትራንድ የምንላቸው ይሄኛውን ይሄ በቱ ፖሊኒክሊዮታይድ ስታንድ የተሰሩ እነዚህ ሁለቱም ስታንዶች አንዱ ይሄኛው ከሌላው ጋራ ምን የሚያደርግ ነው? ኮምፕለመንተር ነው፣ የሚገናኝ ነው። በምንድነው የሚገናኙት ደግሞ? በናይትሮጂኔስ ቤዝ ማለት ነው። ይኸው አክቲን ከቷሚን ጋር፣ ጓኒን ከሳይቶሲን ጋር፣ ቷሚን ከአክቲን ጋር፣ ሳይቶሲን ከጓኒን ጋር እንደዚህ እየተገናኙ እንደ መሰላል አይነት ስትራክቸር ይፈጥራሉ ማለት ነው። እና እነዚህ ሁለቱም ቱ ስታንድ የምንላቸው ይሄ ቱ ፖሊኒክሊዮታይድ ስታንዶች ማለትም ይሄና ይሄ ሁለቱም አንቲ ፓራላል ናቸው። ይሄኛው እንደምታውቁት ከአምስት ወደ ሶስት ነው። ይሄ ደግሞ ከሶስት ወደ አምስት ነው ማለት ነው። ኦፖዝድ ዳይሬክሽን ነው የተገናኙ። ሶ የዲኤንኤ ዋና ሪፕሊኬት የማድረጉ ጉዳይ ሴል ዲቪዥን ሲካሄድ ሴል ከአንድ ወደ ሁለት ሶስት አራት እያለ የሴል ዲቪዥን በሚካሄድበት ጊዜ ዲኤንኤም በውስጡ እንደዛው ሪፕሊኬት እያደረገ እንዲሄድ የተደረገበት ፍላጎት ዋናው ምን ለመፍጠር ነው? ጄኔቲክ ማቴሪያሎች በትውልዶች መካከል እንዲተላለፍ ነው ማለት ነው። ለምሳሌ ሴል ዲቪዥን ተካሂዶ በውስጡ ለዲኤንኤ ሬፕሊኬሽን አለመካሄድ አይችልም። እና እነዚህ ዲኤንኤ ሬፕሊኬሽንም እንዲካሄድ የተፈለገው ከትውልድ ወደ ትውልድ ከፓረንተስ ወደ ኦፍስፕሪንግ ለማስተላለፍ ነው ማለት ነው። እሱ ብቻ ሳይሆን ፕሮቲንን ለመስራት ነው። ለምሳሌ እንደምታውቁት በሴል ውስጥ ላይ ሴል ዲቪዥን ሲካሄድ አርኤንኤ ራሱን ሪፕሊኬት ያደርጋል አይደለ? ይሄ አርኤንኤ ሪፕሊኬት ኖ ዲኤንኤ ራሱን ሪፕሊኬት ካደረገ በኋላ ከዛኛው ምን በሚባለው ትራንስክሪፕሽን በሚባለው ፕሮሰስ ይሄኛው ዲኤንኤ ወደ አርኤንኤ ይቀየራል። ማለትም ይሄኛው እንመለከታለን ከታች በጣም በሰፊነት። ነገር ግን ኦቨርቪውን ለማየት ይሄኛው ምንድነው ብንል አርኤንኤ ነው ብንል
የአርኤንኤው ግማሹ ፓርት ምናምን ተቆርጦ ከወጣ እሱኛው ምን ይባላል? ይሄ አርኤንኤ ነው ብንል ይቺኛዋን ፓርት ብቻ ቆርጣችሁ ብትወስዷ እሷ ምንድናት? አርኤንኤ ትባላለች። የዲኤንኤን ግን ኢንፎርሜሽን በሙሉ ኮፒ መደረግ ነው። ሶ ያ ፕሮሰስ ትራንስክሪፕሽን ይባላል። ከዛ ትራንስክሪፕሽን በኒኩለስ ውስጥ ከተካሄደ በኋላ ከኒኩለስ ውስጥ ያ የዲኤንኤ ኮፒ የተደረገው ይሄ አርኤንኤ ብለን የምንጠራው ወደ ሪቦዘም ይመጣል፣ ወደ ሳይቶፕላዝማ ማለት ነው። ወደ ሳይቶፕላዝማ ከመጣ በኋላ ይሄ አርኤንኤ በትራንስፈር አርኤንኤ ሜሴጅ በኩል ወደ ምን ይቀየራል ማለት ነው? ወደ ፕሮቲን ይቀየራል ማለት ነው። የትራንስፈር ሜሴጅ አርኤንኤ የምንለው ከሳይቶፕላዝማ የተለያዩ አሚኖ አሲዶችን እያመጣ በራይቦዞም ላይ ፕሮቲን እንዲመረት የሚያደርግ ነው ማለት ነው። ሶ ይሄ ፕሮሰስም እንዲካሄድ ምን ያስፈልገናል? ዲኤንኤ ያስፈልገናል ለማለት ነው። እሺ አጠቃላይ ስለ ዲኤንኤ ሬፕሊኬሽን ሀሳብ ሳጠቃልላችሁ እንዴት ነው? ይቺን ዳይግራም በጣም ለመረዳት ትሞክራላችሁ። እንግዲህ እንደምታውቁት ዲኤንኤ ደብል የሆነ ስትራንድ አለው። እያንዳንዱ ስትራንድ አንዱ ከሌላው ጋራ በምንድን ነው የተገናኘው? በናይትሮጂኔስ ቤዝ ነው። እዚህ ጋር እንደምታዩት እቺ ምንድን ናት? እንደምትመለከቱት ዲኤንኤ ናት። ሁለት ስትራንድ አለው። ነገር ግን አሁን ሬፕሊኬት እንዴት ያደርጋል የሚለውን በምነግራችሁ ጊዜ እንደዚህ አንድ ላይ ተጣብቆ የነበረው ወይም እንደዚህ አንድ ላይ የሄደ የነበረው ሁለት ቦታ ይቀደዳል መጀመሪያ ማለት ነው። ሁለት ቦታ ይቀደድና አንድ ላይ እንደዚህ አንድ ላይ ፈጥሮ የነበረው ሁለት ቦታ ይቀደድና እንዴት ይሆናል? እንደዚህ ይሆናል። እዚህ ጋር እንደምታዩት እንደዚህ ይሆናል። እና ሁለት ቦታ መቀደዱ ምን ተብሎ ይጠራል? ሬፕሊኬሽን ፎርክ ተብሎ ይጠራል። ሁለት ቦታ መቀደዱ እና እንግዲህ እንደምታውቁት እነዚህ ሁለት ቦታ ከተቀደደ በኋላ እነዚህ ሁለት ቦታ ከተከፈቱ በኋላ አንደኛው ስትራንድ ከ5 ወደ 3 የሄደ ነው። ሌላኛው ደግሞ ከ3 ወደ 5 የሄደ ነው። ይሄን ማወቅ አለባችሁ። ከዛም በኋላ ለሁለት ከተቀደደ በኋላ አዲስ ስትራንድ በዚህ በኩል መውጣት ይጀምራል። ይኸው እዚህ ጋር እንደምታዩት በዚህ በኩል ስትራንዱ መውጣት ይጀምራል። እሱ ስትራንድ ምን ተብሎ ይጠራል? ሊዲንግ ስትራንድ ይባላል። ሊዲንግ ስትራንድ ምን ማለት ነው? አዲሱ እየወጣ ያለው አዲሱ ስትራንድ እየተቀደደ ወደ አለበት ይኸው እየተቀደደ ያለው ወደዚህ አይደለ እየተቀደደ ወደ አለበት እያደገ የሚሄደው ኒው ስትራንድ ሊዲንግ ስትራንድ ይባላል። ሌላኛው ደግሞ በዚህኛው በኩልም ስትራንድ አለ። ይኸው እንደምታውቁት ይኸው በዚህ በኩልም ስትራንድ አለ። ይሄኛው ስትራንድ ምን ተብሎ ይጠራል? ደግሞ ላጊንግ ስትራንድ ተብሎ ይጠራል። ላጊንግ ስትራንድ ምን ማለታችን ነው? ይኸው የተሟላ አይደለም። ትንሽ ክፍተት አለበት አይደለ? ትንሽ ክፍተት አለበት። ይሄኛው ደግሞ በጣም የተዘጋ ነው አይደለ? ይሄ አዲሱ ስትራንዳችን ማለት ነው በጣም የተዘጋ ነው። ይሄ ደግሞ ይሄኛው ላጊንግ ስትራንድ የምንለው ምን የሆነ ነው? የተከፈተ ነው። ወይም እዚች ጋር ማየት ትችላላችሁ። እዚች ጋር አሁን ስትመለከቱ ይኸው ቀዩዋ ፓርት የተከፈተ ነው፣ ፍሬግመንትድ የሆነ ነው። ስለዚህ ምን ተብሎ ይጠራል? ላጊንግ ስትራንድ ተብሎ ይጠራል ማለት ነው። ነገር ግን ሳይከፈት ኦሬዲ ዝግ የሆነው ምንም አይነት ክፍተት የሌለበት ምን ተብሎ ይጠራል? ሊዲንግ ስትራንድ ተብሎ ይጠራል። ይሄኛውን አሁን ስትመለከቱ ምንም አይነት ቀይ የለበትም። እዚህ ጋር ፓርት ቀይ ምንም የለበትም። እስቲ ተመልከቱ፣ ምንም ቀይ የለበትም። ነገር ግን እቺኛዋ ፓርት ምን አላት? ቀይ ያለባት ማለት የተበጣጠሰ ነው ማለት ነው። ሶ ይሄ የተበጣጠሰው ኒው ስትራንዱ ምን ተብሎ ይጠራል? ላጊንግ ስትራንድ ይባላል። ይሄኛው ደግሞ ያልተበጣጠሰው ሊዲንግ ስትራንድ ተብሎ ይጠራል ማለት ነው። ሶ እዚህ ጋር አሮጌው ነበር፣ ይሄ አዲሱ ነበረ። ከዛም በኋላ እዚህ ጋር አሮጌ ነበር፣ ይሄ አዲሱ ነበረ። ከዛ ምን ይፈጠራል ማለት ነው? ይሄኛው እንደዚህ አይነት ሌላ አዲስ ይፈጥራል። ይሄኛው ደግሞ ሌላ አዲስ ይፈጥራል። ሶ መጀመሪያ አንድ የነበረው ዲኤንኤ አሁን ስንት ሆነ? 2 ሆነ ማለት ነው። በእንደዚህ አይነት ፎርም ነው ዲኤንኤ ሪፕሊኬሽን በሴል ውስጥ የሚካሄደው ማለት ነው። ሌላ እዚሁ ማወቅ ያለብን ይሄኛው መጀመሪያ አንድ የነበረውን የዲኤንኤን ስትራንድ 2 ቦታ የቀደደው ምንድነው? ይሄ የቀደደው ኤንዛይም ምን ተብሎ ይጠራል?
ሄሊኬዝ ይባላል ማለት ነው። ሄሊኬዝ ማለት አንዋይንድ ያደርጋል። የተዘጋውን ዋይንድ የሆነውን የተዘጋውን አንዋይንድ ያደርጋል፣ አንዚፕድ ያደርጋል፣ ይከፍተዋል፣ ይቀደዋል ማለት ነው። ከዛ ከቀደረው በኋላ ደግሞ አዲሱን ምናምን ማለት ነው። አዲሱን ስትራንድ እንግዲህ ምንድነው ብለናል? ሊዲንግ ስትራንድ ነው ብለናል። አዲሱ ስትራንድ ምናምን ይኸውላችሁ አሮጌውን እስቲ እዚህ ጋር ተመልከቱ። አሮጌው እያንዳንዱ ማለት ነው ናይትሮጂኔስ ቤዝ አለው። ይሄ ነጭ ነጩ ፓርት ናይትሮጂኔስ ወይ ሳይቶሲን ሊሆን ይችላል፣ ወይ አዶኒን ወይ ምናምን ሊሆን ይችላል። ብቻ ናይትሮጂኔስ ቤዝ አላቸው። ለእነዚህ ናይትሮጂኔስ ቤዞች ምናምን የሚሆነውን እያመጣ ፊት እያደረገ ለዛ የሚሆነውን እየፈጠረ የሚሄደው ኢንዛይም ምን ተብሎ ይጠራል? ዲኤንኤ ፖል ተብሎ ይጠራል ማለት ነው። ለዛ ኢንዛይም የሚበቃውን እያመጣ ፊት እያደረገ የሚፈጥረው። ከታችም በኩል ተመልከቱ። ይሄኛው ይሄ ከታችኛው ይሄኛው ማለትም ከሶስት ወደ ኖ ከአምስት ወደ ሶስት እየሄደ ያለውን አዲሱን ወይም ላጊንግ ስትራንድ የምንለውን ስትመለከቱ እንዴት ነው የሚሰራው ካላችሁ፣ ልክ ይኸው አዲሱ እየመጣ ነው። ኦኬ ሶሪ ስልክ ተደውሎልኝ ነው። ሶ አዲሱ እየመጣ ያለው ላይ ምን እየጨመረ የተለያየ ከኒኩለስ ውስጥ የሚገኙትን የተለያዩ ምኖችን እየወሰደ ናይትሮጂኔሶች ቤዞችን እየወሰደ ይሄ ዲኤንኤ ፖል የሚባለው አሮጌውን አዲሱን ይሄ ላዲንግ ስትራንድ የምንለውን እየሰራ ይሄድልናል ማለት ነው። ሶ በዚያን ጊዜ ሙሉ ይሆንልንና አዲስ አይነት ምን ተፈጠረ ማለት ነው። ከዚህ ፎርም እንደሆነው እንደ ዲኤንኤ ፎርሜሽን ተፈጠረ ማለት ነው። ሶ በእንደዚህ አይነት ወይ ነው ሬፕሊኬሽን የሚካሄደው ዲኤንኤ ውስጥ ማለት ነው። እሺ በቀላሉ አማርኛ ሌላ ደግሞ ሊጨምርላችሁ። መጀመሪያ የተዘጋ ይሄኛውን ስትመለከቱ እንደዚህ ከመቀደዱ በፊት ምን የሆነ ነበረ? የተዘጋ ምናምን እንደዚህ መሰላል የፈጠረ ማለት ነው። እንደዚህ መሰላል የፈጠረ ነበረ። እንደዚህ መጀመሪያ የተዘጋ ነበረ። ከዛም በኋላ ይሄ የተዘጋው ምን ይሆናል ካላችሁ፣ ምን በሚባለው ዋን ኒው ስትራንድ ሊዲንግ ስትራንድ ካን ኤሎንጌትድ ኮንቲኒስሊ 5 to 3 ሪፕሊኬሽን ፎርክ ፕሮግረስ እና ይሄኛው እንደዚህ ሆኖ ያለው ቀጥታ ሄሊኬዝ በሚባለው መሰረት ለስንት ቦታ ይከፈላል? በሁለት ቦታ ይቀደዳል ማለት ነው። በሁለት ቦታ ከተቀደደ በኋላ እንግዲህ ይኸው የመጀመሪያው ይሄ አዲሱ ማለት ነው። አሮጌው መጀመሪያ የነበረው ፓሬንታል ዲኤንኤው ማለት ነው። ፓሬንታል ዲኤንኤው ከ3 ወደ 5 ነው የሄደው። ከዛ አዲሱ ደግሞ እንዴት ነው የሚፈጠረው? ከ5 ወደ 3 የሚሄደው ነው የሚፈጠረው ማለት ነው። ከታች ደግሞ የመጀመሪያው አሮጌው ከ5 ወደ 3 ነበረ። ይሄኛው ከዛም በኋላ ከ3 ወደ 5 ነው አዲሱ የሚፈጠረው ማለት ነው። ሶ ዋን ኒው ስትራንድ ሊዲንግ ስትራንድ ካን ኤሎንጌትድ ኮንቲኒስሊ 5 up to 3 ይሄ ሊዲንግ ስትራንድ የምንለው ይሄኛው ማለት ነው። ይሄኛው ሊዲንግ ስትራንድ የምንለው ከ5 ወደ 3 ፕሮግረስ ማድረግ ይጀምራል ማለት ነው። ወይም ወደ ሪፕሊኬሽን ፎርክ እየተቀደደ ወዳለበት መስመር ማደግ ይጀምራል ማለት ነው። ሌላኛው አዘር ኒው ስትራንድ የምንለው ይሄኛው ማለት ነው። ይሄኛው አዘር ኒው ስትራንድ የምንለው እሺ ሌጊንግ ስትራንድ መስት ግሮ ኢን ኦቨርሊ 3 up to 5 ዳይሬክሽን ይሄው ከስሪ ወደ ይሄኛው ማለት ነው። ወደ ከስሪ ወደ 5 ምን ማድረግ አለበት? ማደግ አለበት። ምክንያቱም ይሄው አሮጌው ማለት ነው ከ3 ወደ 5 ስላደገ ኦፖዝድ መሆን ስላለበት ከ3 ወደ እሱ የሚያድገው ወደ 5 ነው ማለት ነው። ይሄኛው በሚሆንበት ጊዜ ደግሞ እየተበጣጠሰ ነው የሚሆነው። ይኸው ኦካዚክ ፍሪግመንት ይባላል። ይኸው ሙሉ አይደለም እንግዲህ እንደምታውቁት እየተከፈለ ነው የሚሞላው። ይሄኛው ስብርባሪ ምን ተብሎ ይጠራል? ኦካዚክ ፍሪግመንት ይባላል። እኔ ኦካዚክ ፍሪግመንት የሚባለው ነገር
በምን ዲኤንኤ ሊጌዝ በሚባሉ ነገሮች አንዱ ይሄኛው ዲኤንኤ ሊጌዝ በሚባለው ይኸው ፊክስድ መሆኑ መጠገኑ ምን ይባላል ደግሞ ኮንቲኒየስ ስትራንድ ተብሎ ይጠራል። ስለ ሴል ዲቪዥን ስንመለከት ሴል ዲቪዥን ማለት ደግሞ አንድ ህይወት ያለው ነገር ህይወት ከሌለው ነገር የሚለይበት ነው። ማለትም ኮንቲኒቲ ኦፍ ላይፍ ህይወት እንደሚቀጥል የሚያሳይበት ነው ማለት ነው። ሴል ዲቪዥን ባይኖር ህይወት አይቀጥልም። አሁን ላይ ያሉ ሴሎች በሙሉ ሌሎች ሴሎችን ሳይተኩ ምናምን ቢመጡ ሴል ምን አይካሄድም ማለት ነው። የሴል ዲቪዥን ባይካሄድ ህይወት በምድር ላይ አይቀጥልም ማለት ነው። እሱ ብቻ ሳይሆን ሴል ዲቪዥን ማለት አንድ ፓሬንታል ሴል የሆነ ቀድሞ የነበረ ሴል ሁለት ከዛ ሴል የወጠሩ ዳውተር ሴል የምንላቸውን ሴሎችን የሚፈጥሩበት ፕሮሰስ ነው። እና አንድ ሴል ብቻ ያላቸው ዩኒሴሉላር ኦርጋኒዝም በምንላቸው ሴሎች ላይ ሴል ዲቪዥን ማለት ስለ ሴል አንድ ሴልን ሪፕሮዲዩስ ማድረግ ብቻ ሳይሆን ኢንታየርሊ ኦርጋኒዝም ነው። ለምሳሌ ባክቴሪያ አንድ ሴል ያለው ነው። አንድ ሴል ያለው ከሆነ ሶ አንድ ባክቴሪያ ሴል ዲቪዥን በሚያደርግበት ጊዜ ሴል ዲቪዥን ብቻ ያደረገ ሳይሆን ሌላ ባክቴሪያ እየፈጠረው ምክንያቱም እሱ ራሱ አንድ ሴል ስለሆነ ማለት ነው። ሶ ብዙ ኦርጋኒዝሞች ደግሞ ሴል ዲቪዥን የሚያካሂዱበት ምክንያት አላቸው። አንደኛው ለመራባት ነው። ሁለተኛው ለእድገት ነው። ሶስተኛው ቁስል አንዳንድ ነገር ስብራቶች በሚፈጠሩበት ጊዜ የሴል ሪፕሊኬሽን ያን ነገር ለመፈወስ ነው። ሁለት አይነት ደግሞ ሴል ዲቪዥን የሚያደርጉበት ፕሮሰስ አለ። ማይቶሲስ እና ማዮሲስ የምንለው የምናውቀው ሀሳብ ነው። ሶ ሳመራይዝ የተደረገ ነው። ማዮሲስ ምን እንደሆነ ግልጽ ነው። ማይቶሲስም ምን እንደሆነ ግልጽ ነው። እና ፕሮፐርቲያቸው አለ ልክ ይሄን ሰንጥረች ማየት ትችላላችሁ። ሌላኛው ደግሞ ማወቅ ያለብን ነገር ትራንስክሪፕሽን እና ትራንስሌሽን የሚባል ሀሳብ ነው። ለምሳሌ ይሄኛው ነገር ሴል ነው ብላችሁ ውሰዱ። በዚህ ሴል ውስጥ ላይ ምን አለ? ሶስት ክፍል አለ አይደል? ሴል ሜምብሬን አለ። ይሄኛው ሴል ሜምብሬን ነው የሴሉ የቆዳው ፓርት ነው የምትሉ። ይሄ ደግሞ የሴሉ ውስጠኛ ፓርቱ ይሄኛው ፓርቱ ሳይቶፕላዝማ ነው የምትሉ። ሳይቶፕላዝማ ውስጥ የተለያዩ ኦርጋኔሎች አሉ። ከእነዚህ ውስጥ አንዱ ምንድነው? ኒኩለስ ነው። ሶ ይሄኛው ፓርት ምን ተብሎ ይጠራል? ይሄ ፓርቱ ሴል ሜምብሬን፣ ይሄ ፓርቱ ደግሞ ሳይቶፕላዝማ ቢባል ይሄኛውን ደግሞ ኒኩለስ ነው ብላችሁ ውሰዱ። ሶ ኒኩለስ ውስጥ ላይ ደግሞ ምን አለ ብያችኋለሁ? ክሮሞዞም አለ። ክሮሞዞሞች አሉ። ስንት? ወደ 46 አለ በሰው ልጅ ላይ። ሶ ክሮሞዞም ውስጥ ላይ ደግሞ ምን አለ? ዲኤንኤ አለ። ይሄ ክሮሞዞም ነው ብላችሁ ውስጥ ክሮሞዞም ውስጥ ላይ ደግሞ ምን አለ? ዲኤንኤ አለ። ዲኤንኤ ደግሞ እንደዚህ አይነት ነው ብዬ ነግሬያችኋለሁ። በሁለት ስትራንድ የተሰራ ነው። እና አሁን ስለ ትራንስሌሽን ልነግራችሁ ስለሆነ ነው ይሄን ሁሉ እየሄድን ያለነው። ሶ ሴል አለ። ሴል ውስጥ ሳይቶፕላዝማ አለ። ሴል ሜምብሬን አለ። ኒኩለስ አለ። ኒኩለስ ውስጥ ደግሞ ምን አለ? ክሮሞዞም አለ። ክሮሞዞም ውስጥ ላይ ደግሞ ምን አለ? ዲኤንኤ አለ ማለት ነው። እና ይሄኛው ከዲኤንኤ ግማሹ የሆነች ፓርት ነው። ይሄኛው አሁን ዲኤንኤ ነው ብላችሁ ብትወስዱ ከዲኤንኤ የሆነች ፓርት አለች። ያቺን ፓርት ውሰዱ። የሆነች ፓርት ምናምን ቆርጠን ማለት ነው የዛች ዲኤንኤን ኮፒ የምናደርግበት ወይ ምን ይባላል? ትራንስክሪፕሽን ይባላል ማለት ነው። የሆነ አንዱን የዲኤንኤን ስትራንድ የሆነ ኤሪያውን ኮፒ አድርገን የምንወስድበት ወይ ትራንስሌሽን ይባላል ማለት ነው። ትራንስሌሽን እዚህ ኒኩለስ ውስጥ ነው የሚካሄደው እዚህ ማለት ነው። እዚህ ከተካሄደ በኋላ ትራንስሌሽን ነው ትራንስክሪፕሽን ማለት ትራንስክሪፕሽን ኮፒ መደረግ ነው። የምን የዲኤንኤ ይሄኛው እዚህ ከተደረገ በኋላ ወዴት ነው የሚሄደው? ወደ ሳይቶፕላዝማ ሜሴንጀር አርኤንኤ የምንለው ይሄ አርኤንኤው ማለት ነው። ዲኤንኤ ነው ብያችኋለሁ። ይሄ ዲኤንኤው የሆነ ፓርቱ ተቆርጦ ኮፒ ሲደረግ ሜሴንጀር አርኤንኤ ይሆናል። ይሄ ሜሴንጀር አርኤንኤ ቀጥሎ ወዴት ነው የሚሄደው? ወደ ሳይቶፕላዝማ ይሄዳል። ወደዚህ ማለት ነው። ከዚህኛው ይወጣል። ሳይቶፕላዝማ ውስጥ ራይቦዞም የሚባል አለ።
ራይቦዞም ጋራ በሚሄድበት ጊዜ ትራንስፈር አርኤንኤ የሚባለው አሚኖ አሲዶችን እያመጣ በራይቦዞም ውስጥ ከማጋራ ያገናኛል። ከሜሴንጀር አርኤንኤ ጋር በሚያገናኝበት ጊዜ ፕሮቲኖች ምን ይሆናሉ? ፕሮዲውስ ይሆናሉ ማለት ነው። ሶ ሜሴንጀር አርኤንኤ ወደ ፕሮቲን የሚቀየርበት ባዝ የት? ሪቦዞም ውስጥ ላይ ምን እንዴት በማድረግ ትራንስፈራል አርኤንኤ አሚኖ አሲዶችን በሚያመጣበት ጊዜ ትራንስፈራል አሚኖ አሲዶችን በሚያመጣበት ጊዜ ምን ፎርም ይሆናል ማለት ነው? ትራንስሌሽን የሚባለው ፎርም ይሆናል። ሶ ትራንስሌሽን ማለት ሜሴንጀር አርኤንኤ ወደ ፕሮቲን በራይቦዞም ውስጥ የሚቀየርበት ፕሮሰስ ነው። ትራንስክሪፕሽን የሚባለው ዲኤንኤ ደግሞ ወደ ሜሴንጀር አርኤንኤ በኒኩለስ ውስጥ የሚከሰትበት ፕሮሰስ ነው። ሌላኛው ኮንሰፕት ማወቅ ያለብን ሙቴሽን ነው። ሙቴሽን ማለት ምን ማለት ነው? በጂን እና በክሮሞዞም ውስጥ ላይ በሚከሰተው አሬንጅመንት ስህተት የሚፈጠሩ የተለያዩ ጂኔቲካል የሆኑ ነገሮች ናቸው ማለት ነው። ሳብስቲቲዩሽን የሚባለው ሙቴሽን አለ። ዲሌቴሽን ሳብስቲቲዩሽን የሚባለው ለምሳሌ ይሄኛው ዲኤንኤ ነው ብትሉ ሳይቶኒን አለ አይደለ? አዮኒን አለ፣ ዩራሚን አለ፣ የተለያዩ ናይትሮጂኔስ ቤዞች አሏቸው አይደለ? እና ከነዚህ ውስጥ ማለት ነው አንዱ የሌላው አንዱ እዚህ ጋር ኤ የሚባለው ወይ እዚህ ጋር ሳይቶሲን መሆን ሲገባው ምን ሲሆን አይዶኒን በሚሆንበት ይሄኛው ሳይቶሲን መሆን ሲገባ አይዶኒን ሲሆን በሌላ ሳብስቲቲዩት ሲሆን በእንደዚህ አይነት ጊዜ የሚፈጠረው የጂኔቲካል ችግሮች ወይም በሽታዎች ሳብስቲቲዩሽን ይባላል። ዲሌቴሽን የሚባለው እዚህ ጋር መሆን ሲገባው ሳይሆን ሲቀር ማለት ነው። እንደዚህ ሆኖ ሳይሆን ሲቀር እንደዚህ ማለት ነው። እንደዚህ ሆኖ እዛ ቦታ ላይ ሳይገኝ ሲቀር ማለት ነው። ይኸው እዚች ጋር ለምሳሌ እዚች ጋር አሉ አይደለ? መሆን የሚገባቸው እነሱ ሳይሆኑ ሲቀሩ እንደዚህ ባዶ ቦታ ሲሆን ዲሌቴሽን ሲፈጠር ማለት ነው። ኢንሰርሽን የሚባለው ደግሞ የሌላውን ቦታ ሌላ ሲተካ ማለት ነው። ማለትም ምን ማለት ነው? ለምሳሌ እዚች ጋር ማለት ነው እንደዚህ መሆን ሲገባው የአረንጓዴው መኖር ሲገባው ያ ነገር ሳይሆን ይቀርና ምን ሲሆን ማለት ነው? እዛ ቦታ ላይ ያ አረንጓዴ መሆን ሲገባው ሳይሆን ቀርቶ ጥቁሩ ሲገኝ ማለት ነው። ሌላው ሲገኝ ይሄ ወይም ምን ይባላል? ምን ተብሎ ይጠራል? ኢንሰርሽን ተብሎ ይጠራል ማለት ነው። ይሄኛው ደግሞ የሚፈጠረው በምንድነው? በናይትሮጂኔስ ቤዝ ነው። በናይትሮጂኔስ ቤዝ የሚፈጠረው ፖይንት ሙቴሽን ተብሎ ይጠራል። ክሮሞሶማል ሙቴሽን የሚባለው ለምሳሌ የሰው ልጅ ስንት አለው? 46 አለው። 23ቱ ከእናቱ 23ቱ ከአባቱ። ይሄ ክሮሞሶማል ሙቴሽን የሚባለው ሙቴሽኑ አንዳንድ ጊዜ 46 መሆን ሲገባው ዲሌት ሲሆን ወይ 45 ሲቀር ዲፕሊኬት ሲሆን ወይ ስንት ሲሆን ዲፕሊኬት ማለት ወይ 47 ሲገኝ ራሱን ሲያባዛ። ኢንቨርሽን የሚባለው ደግሞ አሬንጅመንቱን አጥቶ ሌላው በሌላው ጋር እንትን ሲሆንና ትራንስሎኬሽን የሚባለው ቦታም ሲቀያየር ማለት ነው። ፖዚሽን ሲቀያየር መሆን የሚገባትን ቦታ ሌላ ቦታ ሌላኛው ደግሞ ሌላ ቦታ ሲቀመጥ ማለት ነው። ኤፕሎድ የምንለው ደግሞ ኤክስትራ የሆነ ክሮሞዞማል ነምበሩ ከፍ ሲል ማለት ነው። አኒፕሎዳ የሚባለው ደግሞ ክሮሞዛል ነምበሩ ቁጥሩ በሚቀንስበት ማለት ነው። ጄኔቲካል ኢንጂነሪንግ የሚባለው ነገር አለ። ሌላኛው ኮንሰፕት ጄኔቲካል ኢንጂነሪንግ ማለት ምን ማለት ነው? የዲኤንኤ እና በውስጥ ያለውን የአንድ ባክቴሪያ ወይ የተለያዩ ነገሮች ዲኤንኤውን ስትራክቸሩን የመቀየር ፕሮሰሱ ነው። እና ጥቅሞች አሉት። ለምሳሌ ባክቴሪያ በእንደዚህ አይነት በውስጡ ያለውን የዲኤንኤ ሲስተሙን ምናምን በመቀየር ኢንሱሊን ይሰራበታል። አንቲባዮቲክስ ቫክሲኔሽን ምናምን ይሰራል። ፕላንቶች ደግሞ ድርቅን በሽታን እንዲቋቋሙና ከፍተኛ የሆነ ምርትን እንዲሰጡ በማድረግ ጥቅም ላይ ማዋል ይቻላል። በኢንጂነሪንግ በጄኔቲክ ኢንጂነሪንግ አኒማሎች ደግሞ በጣም ከፍተኛ እድገት እንዲያሳዩ ስጋ እንዲይዙ ፕሮቲን ምናምን እንዲይዙ በሽታን እንዲከላከሉና የተለያዩ ኤር ፖሊሽንን መከላከል የሚችሉበት አቢሊቲ መስጠት ይቻላል በጄኔቲክ ኢንጂነሪንግ። ኦኬ እየፈጠንኳችሁ ያለሁበት ነገር አንደኛ ሃይስኩል ላይ 12ኛ ክፍል ላይም ያለ ነገር ነው። ለማስታወስ ከጠቀማችሁ በሚል ነው። ሶ ሃይላይትሊ ለፈተና ሀሳቡን እንድትይዙ ነው። በጥልቀት ደግሞ 12ኛ ክፍል ላይ የተሰሩ በጣም ብዙ ቪዲዮዎች ስላሉ እነዛንም ማየት ትችላላችሁ። ግን
ጀስት ሀሳቡን ነው እኔ የምነግራችሁ። እና ሁለት ቲዮሪዎች አሉ ስለ ኢቮሉሽን የሚያወሩ። አንደኛ ዳርዊን ሲባል፣ ሁለተኛ ሌማርኪዝም የሚባል ነው። ይሄ ሌማርኪዝም የሚባለው ነገር ስለ ኢቮሉሽን ማለት እንግዲህ እንደምታውቃሉ ግራጁዋሊ አንድ ኦርጋኒዝም ውስጡ ጂኔቲካሊ ይሁን ፊኖታይፑ ይሁን ጂኖታይፑ ይሁን የተለያዩ ኤክስተርናል እና ኢንተርናል ስትራክቸሩ ከጊዜ ወደ ጊዜ እንዴት እየተቀየረ በዝግመተ ለውጥ እንደመጣ የሚያሳይ ትምህርት ነው ኢቮሉሽን የምንለው። ሁለት ቲዮሪዎች አሉ ስለ ኢቮሉሽን። አንደኛው ሌማርኪዝም ሲባል፣ ሁለተኛው ዳርዊን የሚባል ነው። ይሄ ሌማርኪዝም የሚባለው ዋና ሀሳቡ ምንድነው? ለምሳሌ የሆነ ጊዜ ቀጭኔ አንገቷ በጣም አጭር ነበረ ይላል። ይሄኛውን ቀጭኔ ነው ብላችሁ ውሰዱ። እና ቀጭኔ የሆነ ጊዜ በጣም አንገቷ ምናምን አጭር ነበረ። ይችኛዋ ቀጭኔ ትልልቅ ዛፎች ነበሩ እና እነዚህን ዛፎችን ምናምን ምን ማድረግ አትችልም ነበር? ደርሳ መብላት አትችልም ነበር። ይሄን ዛፍ ለመብላት ስትል ትንጠራራ ነበር ማለት ምን ማለት ነው? አንገቷን መጠቀም ጀመረች፣ ዩዝ ማድረግ ጀመረች ማለት ነው። ስለዚህ መጠቀም ስትጀምር ይሄኛው የሚያስፈልጋትን ነገር ለማግኘት ስትል ምን አይነት ሆነች ማለት ነው? አንገቷ በጣም ረጅም ሆነ የሚል አይነት ቲዮሪ አለው። እና ዩዝ እና ዲስዩዝ ነው። አንድ ነገር ስትጠቀምና ሳትጠቀም ስትቀር ነው ፊዚካል የሆነ ኢቮሉሽን የምታመጣው የሚል ነው። ይሄኛው ደግሞ ይላል ይሄኛው የሆነ ነገር በመጠቀም የተነሳና ባለመጠቀም የተነሳ ፊዚካሊ የምታወጣቸው ለውጦች ለልጅ ልጆች የሚተላለፍ ነው የሚል ነው ማለት ነው። እና ግራፍ ላይ እንደምታውቁት ማለት ነው። ይሄኛው ደግሞ ትምህርት ይሄ ሌማርኪዝም የሚባለው ቲዮሪ በጣም ወድቅ የሆነ ነው። ዲኤንኤ የሚባለው ትምህርት ከመጣ በኋላ ዳርዊን የሚባለው ደግሞ ምን ማለት ነው? ዳርዊን የሚባለው በቃ ፕላንቶች፣ እጽዋቶች፣ አኒማሎች በጣም እርስ በራሳቸው ሪፕሮዳክቲቭ ኦቨር ሪፕሮዳክሽን ይዳቀላሉ። በዚያን ጊዜ ስፒሾች በምድር ላይ በጣም እጅግ እየበዙ ይሄዳሉ። እየበዙ በሚሄዱበት ጊዜ ላይ ደግሞ የተለያየ ናቹራል ምኖች ይፈጠራሉ። ናቹራል የሆነ ማለትም እየበዙ በሄዱ ቁጥር በምድር ላይ ያለው ፕላንቶች የሚመገቡበት ይሁን አኒማሎች የሚበሉበት ስፔሻሊ ስለ አልማን እያወራን ስለሆነ አኒማሎች የሚበሉበት የምግብ አይነት በጣም እያጠረ ይሄዳል ማለት ነው። ስትራግል ይፈጠራል ማለት ነው። ስትራግል በሚፈጠርበት ጊዜ እያንዳንዱ ደግሞ ምግብ ለማግኘት በሚጥርበት ጊዜ ምን ይሆናል ማለት ነው? ወደ ተለያየ ቦታ ይሄዳል። ማለትም ለምሳሌ ወደ ተለያየ ቦታ በሚሄድበት ጊዜ ፀሀይ ሊያገኘው ይችላል፣ ዝናብ ሊያገኘው ይችላል፣ ከፍታን፣ ተራራ ናቹራል የሆነ አደገኛ ነገሮች ለዛ ፕላንት ያጋጥሙታል። በዚያን ጊዜ ያን ችግሩን ያን ፀሐዩ ያን እንትኑን ተቋቁሞ የሚያልፍ አለ፣ ተቋቁሞ ሳያልፍ የሚቀር አለ። ለምሳሌ አንድ ቁራ ምናምን ወስደን ብንመለከት የሆነ ጊዜ ለምሳሌ አፉ በጣም ረጅም የሆነ የወፍ ዝርያ አለ። ደግሞ ብዙም አፉ ረጅም ያልሆነ አለ እንበል እና ሁለቱም የወፍ ዝርያ ናቸው። ይሄኛው የወፍ ዝርያ አፉን እንደዚህ የሆነበት ምክንያት ለመኖር ሲል እዛ ሰፈር ያለውን ትላትሎችን ለመብላት እንዲመቸው ነው አፉ እንደዚህ የሆነው። እና እዛ ሰፈር ላይ ያለውን የምግብ እጥረትን ሬዚስት ለማድረግ ሲል እንደዚህ አይነት አፍ ኢቮልቭ አድርጓል። እንደዚህ አፍ እንዲኖረው በናቹራል ሴሌክሽን አግኝቷል። ይሄኛው ደግሞ ያጠረበት ምክንያት ምናልባት ሌላ አይነት ትላትሎችን ያጠረ አፍ ብቻ ሊመገብ የሚችለውን የምግብ አይነት ሊመገብ በሚችለው ኤሪያ ላይ በመገኘቱ ነው የሚል ሀሳብ አለው። አጠቃላይ ምንድነው ዋናው ሀሳቡ? ናቹራል ሴሌክሽን ወሳኝ ጉዳይ ነው። ናቹራል ሴሌክሽን አክት ኦን ሄሬዲታሪ ቫሪዬሽን ሙቴሽን ኢንትሮዲውስ ኤ ኒው አሌልስ ማቴሪያል ፎር ኢቮሉሽን ስፔስ ኦከር ዌን ፖፑሌሽን አዳፕት ቱ ቼንጅ ኢንቫይሮንመንት። እና እንስሳቶቹ በኢንቫይሮንመንቱ ላይ የሚያጋጥመውን ቼንጅ ሬዚስት ሊያደርጉ ሲሉ ኢቮሉት ያደርጋሉ ማለት ነው። ምን ማለት ነው? ፀሀይ የሚበዛበት ኤሪያ ከሆነ ፀሀይን ምናምን ለመቋቋም ሲል የሆነ ነገር የሆነ ጊዜ ጥቁር ከሆነ ከጊዜ በኋላ ቀስ በቀስ ነጭ ይሆናል።
ነጭ ደግሞ ፀሀይ ቢመታውም ፀሀዩን ሪፍሌክት ያደርጋል እንጂ አብዞርብ አያደርግም። ሶ በመንደሩ በአካባቢው በሚያጋጥመው ስትራግል ሬዚስት ለማድረግ ሲል የሚፈጥረው ናቹራል ኢቮሉሽን ነው። በናቹራል ሴሌክሽን ነው የሚፈጠር ሀሳብ አለው። አጠቃላይ በናቹራል ሴሌክሽን ላይ ቤዝድ ያደረገ ነው ዳርዊን። ሶ በዩቲዩብ ቻናሌን ሰብስክራይብ ፎሎ ላይክ በማድረግ በሚቀጥለው ዩኒት 6ን ከኔ ጋር መቀጠል ትችላላችሁ። መልካም ጊዜ